አትሽ ከልጅነቱ ጀምሮ ለብዙ ዓመታቶች ሲያቅድ የነበረውን ነገር ሊያደርግ ነበር። በመጨረሻ መርጃን ፍቅር አስይዟለች። መርጃን በፍቅሯ ድብን አርጋ ማርካዋለች። ማርካ ብቻ አልቀረችም፣ አንበርክካ እንደገና ትጥቁን እንዲጥል አርገዋለች፣ የበቀል ትጥቁን። በመጨረሻም አትሽ በአስሊ ምክንያት ተጋልጧል። አትሽ ከሞላ ጎደል እሱ የተጋለጠበትን ነገር መርጃን ታውቃለች። ስለዚህ አሁን በጣም የተናደደችው የተበሳጨችው በአትሽ ነው። አትሽ ወደዚህ የበቀል ሁኔታ ውስጥ ምን ሊያስገባው እንደቻለ እስካሁን ድረስ ምንም ያወቀችው ነገር የለም። አትሽ በመጨረሻም በጀማል ገፋፊነት እውነቱን ነገራት። ይህም የሱ ታናሽ እህት ኤሉል እንዲሁም እሱ በልጅነታቸው ለብዙ ቀናቶች ያለ እዚሁ ቤት ውስጥ ታስረው እንደቆዩና በመጨረሻ ምክንያቱ እንደሞተች የገደላትም የሷ የገዛ አባቷ እንደሆነ ጨምሮ ነበር የተናገረው። እዚህ ጋር መርጃን ሁሉ ነገር ስትሰማ ውሸታም ብላ መጀመሪያ ብትቆጣውም ነገር ግን ቆየት ብላ አባቷ ጋር በመሄድ አባቷን እንደምትጋፈጠው ነበር ያስረዳችው። ከዛ በኋላ እዚህ ጋር ተጣርፋ ቶሎ ብላ ወደ ውጪ እየወጣች ነው። አትሽ እውነቱን ከነገራ በኋላ እዛው ሶፋ ላይ ተቀምጦ እያለቀሰ ነበረ። በህይወቱ ዘመን እንደዚህ አይነት አስከፊ ነገር የገጠመው አይመስልም። በሌላ በኩል ደግሞ ሃይደር ቀስ በቀስ እየተጋለጠ ቢመጣም ነገር ግን ምንም አይነት እፍረት እየተሰማው አይደለም። ነገር ግን ነርሚን የመርጃን እናት ጨንቋታል። አለቀልን ሃይደር አለቀልን። ይኸውልህ ሴት ያለችው ነገር ሰምታል አይደለ? አልሰማም እንዴ? ይኸውልህ ስማ፣ አሁን በቃ ሁሉም ነገር ከመስመር አልፏል እያለችው ነበር ነርሚን። በእናትሽ ተይኝ በቃ ይኸውልሽ አሁን እዚህ ጋር ስትሽከረከሪ እያቅለሸለሽ ነው፣ እየዞረብኝ ነው፣ ለምን አትተኝም? ለምን አትቀመጭም? እያላ ነበረ። እቺ ሴት እኮ ልትበቀለን እኮ ዝታለች እኮ ምላለች እኮ። ይኸውልህ ተመልከት፣ እድሉ ቢሰጣት እኮ ትገለናለች እኮ ነው የምለ። አንተ ደግሞ እዚህ እንድረጋጋ እንድቀመጥ ትጠይቀኛለህ እንዴ? ሃይደር ምን እያረክን ያለው? እንዴት ተረጋጋለህ ሃይደር? እንዴት ተረጋጋለህ እያለችው ነበር። ማን ነው ተረጋጋ ያለሽ? እኔ ተረጋግቻለሁ። ምን ማድረግ እንዳለብኝ ያውቃለሁ። ምንድነው አንቺ ምር የምትፈታተኝ? ምንድነው የምታብጠለጥኝ? ነው ማተኝ በቃ ተይኝ በቃ በራሴ ነገር አስተካክላለሁ እያላ ነበረ። ይሁሉ ነገር ነው በአንተ ምክንያት ነው። አየህ ላለፉት ዘመናቶች ላለፉት ዓመታቶች በፈጸምካቸው ኃጢአቶች ምክንያት እንደዚህ እየተሰቃየህን ያለው ገና ተሰቃያለህ ሃይደር ይኸውልህ እስካሁን ድረስ አትሰማኝም አይደለ? እዚህ ውስጥ የገባነው በአንተ ኃጢአት ምክንያት ነው እያለችው ነበረ። እሱ ግን ጭንቅላቱን እየነቀነቀ ነበረ። ተመልከች እቺ ሴት ምን ያህል የበቀል ፍላጎት እንዳለባት፣ ከዛ በኋላ ልጃችን ሙራትን እንዳሳጣችን፣ ልጃችንን በእሷ ምክንያት የቀበር ነው። በዚህ ምክንያት ነው ልጄን የቀበርኩት በአንተ ምክንያት ተመልከት። አሁን ደግሞ የኛ ተራ ደረሰ ይኸውልህ ልጃችን ሙራት ለማየውን ነገር ዋጋ ከፍሏል። አሁን ደግሞ እኛ ደግሞ ዋጋ ልንከፍል ነው። ሃይደር የሆነ ነገር በደንጅስትሮ ነበር። አቦ በቃሽ ሙራት አንድ ጊዜ ሞቷል እያላን ነበረ። ምን ሙራት አንድ ጊዜ ሞቷል? ሃይደር ኔት እንደዚህ ስላለ ልጅህ እኮ ነው ስትሮ ነበር። በቃ ተይኝ ብሩ እየተቆጣን ነበረ። እንደዚህ ካንተ አልጠብቅም ነበረ። እንደዚህ ብለህ ትጨክንብኛለህ ብዬ አልገመትኩም ነበረ። እቺ ለመናገር ብለህ ነበረ እስካሁን ድረስ ዝም ያልከው ለዛ ነበረ። በጣም ያሳዝናል። ሊበቃ ይገባል። በቃ ተመልከት መጨረሻችን ደርሷል። ይሄ ነገር ከመምጣቱ በፊት አቁም እኮ ነው የምለ እያለችው ነበረ። ከዛ ተናዳ ጥላው ትሄዳለች። እሱ ወገቡን ይዞ እያሰበ ነው የሚገኘው። ማርጃን አሁን ሃይደርን ልታናገረው አባቷን እየመጣች ነው። ከመጣሽ በኋላ እሱ ከተቀመጠበት ተነሳ። ልጄ እያለ ነበር። ልጄ አትበለኝ፣ ስለ ኤሉል ንገረኝ እስኪ። ኤሉል ምንድን ያረጓቸዋት? የመራንተ ግን ገላታል አለችው። ልጄ ምንድነው የምታወሩ? እንዴት እንደዚህ ይባላል? ምን ሆነሻል? ቆይ ዛሬ ምን ጥያቄ ነው የምትጠይቂው? እያለ ነበር። አይደለም እያለች ስትንተባተብና ስታለቅስ ምን ለማለት እየፈለግሽ ነው? ቆይ አልገባኝም እያለ ነበረ። እኔ እንጃ አይምሮዬን ሰብስቤ መናገር እንኳን አልቻልኩም። አባዬ የመራንተ ይሄን ነገር ልታረግ ትችላለህ? እኔ አላምንም። እኔ አባቴ ብዬ የምጠራው በህይወቴ የምተማመንበት ሰው እንደዚህ አይነት ነገር ያረጋል ብዬ እኔ በጭራሽ አልገምትም፣ በጭራሽም ላስበውም አልችልም እያለችው ነበር። ልጄ ምንድነው የምትዩ? ምን አረኩኝ? ቆይ ምንድነው እስኪ ንገረኛ እያለ ነበረ። ምንድነው ኤሉልና ታሂር ያረኩ? አባዬ ምንድነው ያረክባቸው? እስኪ በግልጽ ንገረኝ እስኪ አለችው። ፍጥጥ ብሎ ተመለከታት። አስራቸው ነበር እንዴ? እታች ክፍል አስገብተህ ቆልፈባቸው ነበር እንዴ በር? እንደገና ደግሞ ኤሉልን ደግሞ የሆነው ነገር የሰማሽው ነገር እውነት አይደለም በለኝ፣ በእናትህ እውነት አይደለም በለኝ። በቃ ያችን ጥንጥዬ ልጅ ምንም የማታውቅ ልጅ ትጎዳታላችሁ ብዬ በጭራሽ አልጠብቅም። በልበል ያቺ ምንም ማታውቅ ትንሽዬ ነፍስ አልጎዳውም በልና ነገር ስትለው ነበረ። ያ ሰው የሚነግርሽ ነገር በትክክል ጤነኛም አይደለም። አትሽ እየነገረሽ ነገር እሱ ነው አይደል እንደዚህ ብሎ የሚያወራ እሱ ነው አይደል? እሱ ነው ይልሽ አሁንም ቢሆን የማይመስል ነገር የሚያወራ ማይታመን ነገር፣ ማይጨበጥ ማይያዝ ነገር ምን ማለት ነው? እሱን ትላንትና ነው ያገኘሽው። እኔ ደግሞ አባትሽ ነሽ። ማንን ነው የምታምኚው ሲጀመር? እንዴ ልጅቷ የሞተችው ያቺ ምስኪን ልጅ ሆስፒታል ውስጥ ነው ታማ እኮ ነው የሞተችው እኮ ነው የምልሽ እኮ። በቃ በተፈጥሮ ነው የሞተችው። ቀኗ ልሷ ነው ልበልሽ እንዴ? እነሱ እኮ ማለት እኮ የስማና የሰሊም ያደራ ልጆች እኮ ናቸው። ስታስቢው ነው አደራ እበላለሁ ስታስቢው መርጃን ለምን ትገምችኛለሽ? ነው አባትሽ እኮ ነኝ ያላል ነው። ድንገት ነርሚን መጣች። ምንድነው የምትጮት እናንተ? ምንድነው የምትጮት? ድምጻችሁ ውጭ ድረስ ይሰማል። ቀስ በሉ እንጂ ስትል ነበረ። እንኳን መጣሽ መልሽልኝ ማይ እጠይቅሻለሁ አንቺ ነው ስትል ነበር። ምንድነው መርጃ ምንድነው የምትጠይቂኝ? ትላታለች። ታሂርና ኤሉል ስትል ነበር። ነርሚን ደንገጥ ብላ መርጃን ተመለከተቻት። ሃይደርን ጥያቄ ለመሸሽ እየሞከረ ነው ያለው። እናንተ ግን የምር እነዛን ምንም የማያውቁትን ንጥይ ልጆች እዚህ ያስገብታችሁ ቆልፋችሁባችኋል በይ ማለት እንደዚህ ምህረተ ቢስ ትሆናላችሁ እንዴ? እንዴት ጨካኝ ትሆናላችሁ? እያለቻት ነበረ። እኛ ምንም ምህረተ ቢስ ወይ ጨካኝም አይደለንም። በቃ በጣም ትንሽዬ ነው
ልጅ ነበርሽ ብዙ ነገሮችን ላታስታውሺ ትችያለሽ ስትራን ነበረ። ሃይደርም ሊያስረዳ እየገባ ነበር ጣልቃ። ቆይ አንተ ዝም በል። ለማንኛውም በጣም ባህሪያቸው ከባድ ነበረ፣ ያስቸግሩ ነበረ። አዎ ጊዜ ያለፈ ሲመጣ በብዙ መንገድ ቀተናቸው። ይሄን ባህሪያቸው ልናስተካክል በጣም ብዙ ሞክረናል። ነገር ግን እኔም ብዙ ነገር አላስታውስም። ለምሳሌ አንድ ሁለት ጊዜ ምናምን ነገር ቆልፈንባቸው ሊሆን ይችላል እንዲረጋጉ። ማለት ያው ልጅን በምትቀጭበት መንገድ ትቀጫዋለሽ። ነገር ግን እነሱ ላይ ክፉ ነገር አስበን አይደለም። ገባሽ አይደለ? አስፈላጊውን ነገር በሙሉ በልጅነታቸው አድርገንላቸዋል። ስታስቢ ለምን እንደዚህ የምናደርግ ይመስልሻል እያለቻ ነበርማ። እየጠየኩሽ ነው በቃ አንቺ ጭራሽ አላስታውስም ትይኛለሽ እንዴ? ግን ሲጀመር የሆነ ጊዜ ጠይቅሽ ኤሉን ማናስልሽ አላውቃትም ብለሽ ነበረ። እኔ ማንን እንደማምን ከዚህ በኋላ አላውቅም። ከዚህ በኋላ ምንም ነገር በቃ ከእናንተ መስማት አልፈልግም። ላምናችሁ ራሱ በጣም እየከበደኝና እያስቸገረኝ ነው። ማን እውነቱን እያወራ እንዳለና ማን እየዋሻ እንዳለ ምንም እየገባኝ አይደለም። ወዴት እንደሚሄድም አላውቅም እያለች ነበረ። ሃይደር አጠገቧ ተቀመጠ። ልጅ ልሽ እንትን እኮ እያላት አትንካኝ በቃ ብላ ጥላው እየሄደች ነበረ። ሃይደርና ነርሚን እዚህ ጋር ቀሩ። ነርሚንም ሃይደርን ዝቅ ብላ ካየችው በኋላ ጥላው እየሄደች ነበረ። እንግዲህ ያገኛችሁ ማለት ነው እንግዲህ በትክክል በቃ እቺ ልጅ የሆነ ነገር እንዳረኳት ከታወቀ ይጨርሱኛል እነዚህ ሰዎች እያለ ሃይደር ከራሱ ጋር እያወራ ነበረ። በሌላ በኩል አቴሽም ቢሆን ከቤተሰቡ ጋር ቁጭ ብሎ ቢሮ መጥቶ እያወራ ነበረ። እናንተ ሌላ ነገር ማሰባችሁን አቁሙ። በቃ እኔ እዚህ የመጣሁበትን ትክክለኛ አላማ አረሳው። ሁሉ ነገር አሳካለሁ። ሃይደር የትም አላመለጠም። ከእቅዳችን ወለም ዘለም አንልም። በቃ ምንም የሚቀየር ነገር የለም ማለቴ ባለበት ይቀጥላል እያለ ነበረ። እኔ እንጃ አንተ ግን ያው የመርጃን አማካሪ ሆናል። ገባይ ነገር አላማ ሊያስቀይር ይችላል ስትለው ነበረ። አቴሽ ተናደደ። ጀማል ቶሎ ጣልቃ ገባ። ቆይ አንዴ እኛ እዚህ ጋር ዋናው ነገር መጣመራችን ነው። እኛ ከተጣመረን ምንም ነገር ይከብደናል ብዬ አላስብም። ነገር ግን ከዚህ የበለጠ ከባድ ጊዜ እየጠበቀን ያለው ጓደኞቼ እባካችሁ እያለ ነበረ። እኔ ምንም አይነት ትዕግስት የለኝም አቴሽ ለዚህ ገባ። ይሄ ሰውዬ በነጻነት እዚህ ቤት ውስጥ እንደ ልቡ እንዲንቀሳቀስ አልፈቅድለትም በቃ ትላለች ሙዘይን ተደርባ። እዚህ ጋር ምንም ነገር ቢሆን ምንም ነገር አስፈላጊው ነገር በሙሉ ደረግ አለበት ብላ ሙዘይን ተናግራ ትሄዳለች። ከዛ በኋላ አስሪን ብትሆን እዚህ ጋር ሙዘይንን እየተከተለች ነበረ። አቴሽና ጀማል ብቻቸውን ቀሩ። አቴሽ ምን እያሰብክ ነው ያለው? እንዴ ነው የሃይደርን ጉዳይ በአንድ ጊዜ ለመጨረስ ታስባለህ ወይስ ጊዜ ትሰጠዋለህ እያሉ ነበር። አቴሽ ያስባል። አውቃለሁ እዚህ ጋር እንግዲህ ያው ልብ በሀሳብ ለ3 ለ4 ሊከፋፈል ይችላል። ይገባኛል፣ እረዳለሁ። ነገር ግን ምንም ብትል እኔ ከጎን ነኝ ያለሁት ገባ። እዚህ ጋር መርጃን በዚህ ፕሮሰስ ውስጥ እንድትጎዳ ላትፈልግ ትችላለህ። ይሄ ካንተ የሚጠበቅ ነው፣ ምንም ችግር የለም እያሉ ነበረ። አቴሽ ዞር ብሎ ጀማል ይመለከተዋል። ማለት ያው በሷ ጫማ ውስጥ ሆነን ማሰብ ይጠበቅብናል ይለዋል። ይኸውልህ ስለ ሃይደር በተመለከተ ያለን እቅድ ምንም የተቀየረ ነገር የለም። ለሃይደር ያቀድኩትን ነገር የተባባልነውን ነገር በሙሉ አድርገዋለሁ አለው። መርጃንስ እያሉ ነበረ። መርጃ ሌላ አባቷ ሌላ ገባ አይደለ? ይሄ በጣም የተለያየ ጉዳይ ነው። የምንመለከተውን በተለያየ መንገድ ነው። በቃ እንጨርሷለን አልኩህ ጉዳዩን እያለ ነበር። አቴሽ ኮቱን አረገ። ኮቱን ለበሰና በቀጥታ ከቢሮ እየወጣ ነበረ። ጀማል እዛው ቀርቶ እያሰበ ነው ያለው። ጀማል ከባድ ጊዜ እየጠበቀን ያለው ብሎ ፈርቷል። ገና ካሁኑም የሆነ ነገር እየታየው ነው ያለው። በሌላ በኩል መርጃን ግን እየተበሰለሰለች ነው። አጠገቧ አቴሽ የለም። አሁን በቀጥታ እየመጣችው በቀጥታ ከዚህ ቀደም ታየርና ኤደል ወይ ደግሞ አቴሽና ታናሽቱ ታስረው ወደ ነበሩበት ቢሮ ነበር ወይ ደግሞ ወደ አቴሽ የሚስጥር ቢሮ ወደዛ ከመጣች በኋላ በሩ ጋር ቆመች። ወይኔ እንዴት አረ ነገሩ ከባድ ነው። እንዴት እዚህ አምጥተው ልጅ ይላሉ? እንዴት ምን አይነት ነገር ነው? ምን አይነት ፈተና ነው ግን ፈጣሪ ብላ ወደ ክፍሉ ገባች። ከዛ በኋላ በሩ ጋር ቁጭ ብላ እያለቀሰች ነበረ። ከዛ በኋላ ተመልሳ እየሄደች እያለ ድንገት አቴሽ አገኛትና አቀፋት። ከኋላ መጥቶ መርጃን ድንግጥ ብላ ዞር ብላ አየችው። የኔ ፍቅር ያንቺ ነገር እኮ አስጨንቆኝ እኮ ነው እንዴት ነሽ እያለ ነበረ። መርጃን እያለከለከች ነው። ዞር ብላ ትመለከተዋለች። እንዴት ደህና ልሆን እችላለሁ ስታስበው እንዴት ደህና ሆናለሁ አለችው። ልክ ነሽ፣ እሱማ ልክ ነሽ፣ ግን በዚህ ሁኔታ ማድረግ ያለብሽን ነገር ታውቂያለሽ። እኔ እንግዲህ የተሻለ ስሜት እንዲሰማሽ ምን ማድረግ እንዳለብኝ አላውቅም እያለ ነበረ። እኔ የምር የተሻለ ስሜት እንዲሰማኝ ትፈልጋለህ? እንግዲህ መውጫ መንገዱን አሳየኛ ታዲያ። ከዚህ እስር ቤት የህሊና አሰቃቀን እንዴት መውጣት እንዳለብኝ አሳየኛ ታዲያ። ሁሉን ነገር መተህ ግልብጥ አድርገህ ነገረኝ እኮ ሐዘን ውስጥ ከተትከኝ አለችው። እንግዲህ ምን እንደምልሽ አላውቅም፣ ነገር ግን እውነቱ ነፃ ያወጣሻል ብዬ ነው። እናቴን ወሰዱብኝ፣ አባቴን ወሰዱብኝ፣ እህቴን ወሰዱብኝ፣ በጠቅላላ ቤተሰብ ይነጠቁኝ፣ ብቻዬን አስቀሩኝ። በቃ ይሄ ነው እውነቱ። እንደገና ደግሞ ይህን ነገር ስላደረጉብኝ እኔ እስከ መጨረሻው ድረስ ልበቀላቸው ዝቻለሁ። እስከ መጨረሻው ድረስ ልበቀላቸው ለራሴ ማላ ፈጽም ያለው። ከዚህ በቀል በጭራሽ ወደኋላ አልመለስም። እኔ የምፈልገው ፍትህ እንዲመለስ ብቻ ነው። ፍትህን ሳላስመልስ በጭራሽ ወደኋላ የምለው ነገር የለም። ይሄ ነው እውነቱ አላት። እና እያልከኝ ያለው ፍትህ ትፈልጋለህ እንደዛ ነው አለችው። አዎ እያላን ነበር። እኔስ ታዲያ ምን አረኩሽ? ምንድነው የኔ ኃጢአት? እኔ ምን አይነት በደል ነው የፈጸምኩት? እኔ ምን አርጌ ነው በዚህ ሁሉ ነገር ውስጥ እያለፍኩ ያለሁት? እስኪ መልስልኝ አትሽ ምንድነው? እኔም እኮ እንዳንተ እኮ ትንሽዬ ልጅ እኮ ነበርኩኝ እዛ ጋር እኮ። እኔ በምን አቅሜ ነው አንተን ጎድቼ የነበረው? ምን ስለሆንኩኝ በዚህ ህመም ውስጥ የማልፈው? ምን ስላጠፋኝ ነው አለችው። አረ እንደዛ አይደለም። በዚህ ታሪክ ውስጥ አንቺ ምንም የማታውቂ የዋህ ሰው ነሽ። አንቺ ብቻ ነሽ ንጹህ ልብ ያለሽ እያላን ነበረ። አረ እና እኔ ንጹህ ልብ ያለኝ ታዲያ ይሄ ምን የቀየረው ነገር አለ? እኔ ዋጋዬን ስከፍል ነበረ፣ ብዙ ዋጋ ስከፍል ነበር አለችው። ማለት ይሄ ፍቅር ያው ከእቅዶቼ መካከል ውስጥ አልነበረም። እመኚኝ፣ ከበቀል እቅዶቼ መካከል ውስጥ አንዱ አልነበረም። በቃ ፍቅር ይዘኛል
ይገኛል በጭራሽ ብዬ አልገመትኩም ነበረ። መጀመሪያውኑ በቃ ይሄን ነገር መቀበል አልቻልኩም ነበር። ማለቴ እንዴት ከጠላት ሴት ልጅ ጋር ፍቅር ውስጥ ልገባ እችላለሁ እያለ ነበረ። እንደዚህ ብሎ ራሱን ጠይቆ እንደነበር ነገራት። እኔም አልጠበቅኩም ነበረ። እኔም እንዳመጣጠ ቢሆን ኖሮ በጭራሽ ካንተ ጋር አስበው ነበር አለችው። እጇን እየጎተተ ነበረ። ልቡ ላይ እያስቀመጠ ነው። ፍጥጥ ብሎ ይመለከታታል አይኗን። እሷም በፊት ለፊት በኩል ትመለከተዋለች። በልቤና በአይምሮ መካከል ከባዱን ትግል አለ፣ ከባዱን ጦርነት አለ። በቃ ማን እንደሚያሸንፍ እንጃ። ነገር ግን አሁንም ቢሆን እየተላወሰ ነው ውስጤ። ነገር ግን አንድ ነገር አውቃለሁ፣ እሱንም እርግጠኛ ነኝ። በቃ ልቤ እያሸነፈ ነው። ይህም ፍቅር ይዞኛል፣ የኔ ፍቅር ካንቺ ፍቅር ይዞኛል እያለ አይኗን እያየ እየነገራን ነበረ። ለዚህም ደግሞ ዋጋ እየከፈልኩኝ ነው። ገባሽ? ይሄ የቅዴ አንድ አካል ስላልሆነ ብዙ ነገሮች ትርምስምሳቸው ወጥተዋል። እንደ ቅዴ ቢሆን ኖሮ ብዙ ነገሮች ይቀየሩ ነበረ ይላታል። እንደሚያፈቅራት አስረግጦ እየነገራን ነው። እንደዚህ ብሎ ከነገራ በኋላ ግን እሷ አየችውና ጥላው እየሄደች ነው። አትሽ እዛው ቆሞ ይመለከታታል። በሌላ በኩል ጀማል በእጁ ላይ የቢሮ የስራ ዶክመንት ይዟል። አስሊ እስከምትመጣ ድረስ እየጠበቀ ነው። አስሊ እዚህ ጋር እየመጣች ነበር። እኔ አስሊ ምናወራው ነገር አለ ይላታል። ምንድነው የምትጎትተኝ? ለቀቀኝ እባክህ ብላ እየታገለች ነበር። ምንድነው ችግር እያለችው ነበረ። ችግሩ ምን እንደሆነ ለማወቅ የመርጓግተሻል? ይሄ ነው ችግሩ ብሎ ዶክመንቱን እያሳያን ነበረ። ስታያወቀችው በይ ንገረኝ ይሄ ነገር እንዴት እንደተሰራ በያሳምኝኝ እስኪ በያሳምኝኝ፣ እየለመንኩሽ ነው በቃ። ከዛ ይሄ ነገር ውሸት ነው ብዬ ልመን በያስረጅኛ ምንድን ነው እያለ ነበረ። ኬት ነው ያገኘው አለችው። ኬትስ ባገኘው ኬት ጥያቄ ነው እንዲያስለይ ይሄ ጥያቄ መሆኑ ነው። ኬትስ ቢገኝ ዋናው ነገር ያረ መገኘቷ እንዴ። በይ እንግዲህ ከሆነ ቦታ አገኘሁት ልበልሽ። ጥያቄ እየጠየኩሽ ነው። በይ እስኪ መልሽልኝ። አስሊ ለምንድነው እንደዚህኛ ላይ የምታረጊብን? ቆይ እያለ ነበረ። ትክክለኛ ነገር ይሆናል ብዬ ያመንኩትና ያደረኩት እያለችው ነበረ። ኧረ እኛም በመካር ነው አስሊ፣ እኛም በመካር ነው ትክክለኛው ነገር ይላታል። የምን ክደት? ስለምን ክደት ነው የምታወራው? ምንድነው አንተ የምትለኝ እያለችው ነበረ። መርጃና ትሽ በጣም እየተቀራረቡ ነበር። ገባ በትክክል እነሱ ሊለያያቸው የሚችለው በዚህ ሰዓት ላይ ነዚር ነበረ። ነዚርን ተጠቀምኩበት። በቃ ይሄን ኮንትራት ነው የተጠቀምኩበት። ሌላ ምንም ነገር እኮ የለውም እኮ። ለምንድነው ማተረዳኝ ጀማል? በቃ አትሽና መርጃን እንዲራራቁ ነበር የፈለኩት፣ እንዲለያዩ ነበር የፈለኩት። በቃ ይሄ ነበር እቅዴ። ማለቴ በቃ ነዚር የማላገኘው ድጋሚ ላገኘው የማልችለው ቻንስ ነበረ፣ የመጨረሻ እድሌ ነው አለችው። ምንም ቢሆን ምንም አንቺ እኛን መካድሽ ምንም የሚቀየረው እውነት የለም። ይሄ አስሊ ለጥሩ ማረግሹ ለመጥፎ ክደሽናል አላት። ተሳስተሃል። ገባ እኔ በፕላናችን በቅዳችን መሰረት ነው እየተመራው ያለሁት። በትክክል እኛን ካደን ማንዶ ታውቃለህ? አትሽ ነው ከጠላቱ ሴት ልጅ ፍቅር የያዘው። መጀመሪያ እንደሰበለን አልተነጋገርንም ነበረ። ነገር ግን አስረድቻለሁ ሁሉ ነገር ብዙ ጊዜ አስጠንቅቄ ያለው አንተ ግን እኔ አልሰማኝም። እኔ በዚህም በዛም በግራም በቀኝም ለእኛ ለቅዳችን ብዬ የማረገው ነገር ነው። ምንድነው እናንተ ያደረጋችሁት? ምንም አልተጠነቀቃችሁም እኮ። ተመልከታውን ያለበትን ቦታ ተሳሳትኩኝ ወይ እያለችው ነበረ። እንባ የተናነቀው ነበረ። እንግዲህ አሁን የተናገርሽው ነገር በሙሉ እንደ ምክንያት ሊሆን አይችልም። አንቺ እኛን ስለ ካድሽን አስሊ ክደሽናል። በቃ በፈጣጣው ነው የካድሽኝ። በቃ ምን ይባላል እንግዲህ ሄደሽ በጎን ከጀርባችን ሆነሽ ተጫወትሽ እኛ ከማናቀው ውጪ። ምን አይነት ነገር ነው? ቆይ እኛ የመጣ ነው ለበቀል አይደል እንዴ? ነገር ግን ልንበቀላቸው ከመጡ ሰዎች ምንም የተሻለ ነገር የለሽም። አንቺ እንዴት ተደብቀሽ እንዴት ታደርጊያለሽ አስሊ? እኔ ከዚህ በኋላ አንቺን ላቅሽ አልችልም። ሌላ ሰው ሆነሽብኛል አስሊ በቃ እያላን ነበረ። እያለቀሰች አየችውና አንተ ግን ላቴሽን አትነግርብኝም ብላ ጠየቀችው። ተናደደ። አይ እያለ ነበር እየዞረ ጀማል እባክህ እንዳትነግረው እባክህ አቴሽ ይጠላኛል፣ ይኸውልህ ትንሽ እንኳን የምትወደኝ ከሆነ እባክህ እንዳትነግረው እያለችው ነበረ። ጀማል ግን ውስጡ እያረረና እየተቃጠለ እያለ ይመስላል። ጀማል አስሊን በጣም ነው የሚወዳት። እንደዚህ እያለች ስትለምነው እሺ ከማለት ውጭ አማራጭ የለውም። በልቡ ምን ማድረግ ይቻላል? እንግዲህ እውነቱን ከተናገርኩማ ነገሮች ድብልቅልቃቸው ነው የሚወጡት እያላን ነበረ። ለማንኛውም አሁን ሄደሽ ቆሻሻውን በሙሉ አዝጂ፣ መደበቅ ያለብሽ መሸፈን ያለብሽ ማስረጃ ካለ ደብቅ እያላን ነበረ። መርጃን ቤት ውስጥ ናት። በመስኮቱ በኩል እየተመለከተች ነው። ድንገታተሽ ሲመጣ ሄዶ አልጋዋ ላይ ተቀመጠች። መርጃን ልተኝ ነው እያላን ነበረ። ዝም ብላ አየችው። ራቅ አለ። ወደ መስኮት ተመለከተ። ጋደም እያለች ነበረ። መቶ እያለበሳን ነው። እሱም ሶፋ ላይ ተቀመጠ። አይኑን ጨፈነ። ከዛ ቀና ስትል እንቅልፉን ተኝቷል። ከሶፋው ላይ ከአልጋዋ ላይ ተነሳችና ሶፋ ላይ ስለሆነ ነገር ደረበችለትና ከዛ በኋላ ሄዳ ተኛች። እሱም ቀና ብሎ እየተመለከታን ነበረ። መርጃን በጠዋት ከክፍሏ ልትወጣ ስትል በድንገት ነበረ አስሊ በረጋ ያገኘቻት። አንቺ ጆሮ እየጠባሽ ነበር እንዳለቻት። አስሊ ነገር እየፈለገች ነው። መርጃን ብዬሽ ነገርሽ ነበረ አቴሽ በፍጹም በፍቅር የሚያሰው አይደለም ብዬ ነገርሽ አልነበረ? አንቺ ግን አሰሚኝም። አየሽ ችግሩ እዚህ ጋር ነው። በቃ ሰው ሚልሽን ስለማሰሚ ምን አይነት ፈተና ውስጥ እንደገባሽ አየሽ። ምንድነው የምትፈልጊው ከዚህ በላይ? እስቲ ለማንኛውም እኔ አስረጅሽ ነበር እያለቻ ነበር። መርጃን አገባሽም ብላ ተጣልታ ከሷ እየሸሸች ነው። መርጃን ነገር መስማት አትፈልግም። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን
የሚለውን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።